እንኳን ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ መርቆሬዎስ ገድል እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ሁለተኛ ስሙ የኢየሱስ ክርስቶስ አገልጋይ የሆነ ይህ ቅዱስ የአባቱና የአያቱ ሀገር ከሆነችው ከአስሊጥስ ሀገር ሰዎች ተወለደ። የተወለደበትንና ያደገበት ሀገርም ሮሜ ነው። የአባቱ የአያቱና የዘመዶቹ ሥራም አደን ማደን ነበር። ከዕለታት አንድ ቀን አባቱና አያቱ እንደ ልማዳቸው አደን ለማደን ወጡ። የአውሬ መልክ ያላቸው ሰዎችም 2 ሰዎችን አገኙና አያቱን በሉት። ዳግመኛም አባቱን ለመብላት ፈለጉ። ነገር ግን የእግዚአብሔር መልአክ እንዳይበሉት ከለከላቸው። አትንኩት፣ ከእርሱ መልካም ፍሬ ይወጣልና አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት ወጡና ሰገዱለት። ያን ጊዜ እግዚአብሔር ከአውሬነት ወደ ሰብአዊነት ለወጣቸው። እንደ በጎችም ደጎች ሆኑ። ወደ ሀገሩም ከእርሱ ጋር ገቡ። ከዚህ በኋላ ቅዱስ መርቆሬዎስን ወለደው። ስሙንም ፒሉፓዴር ብሎ ሰየመ። የአውሬ መልክ ያላቸው ሰዎችም ከነርሱ ዘንድ ብዙ ዘመን ከተቀመጡ በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ አባቶች ድሮ የማያምኑ ነበሩ። ወደ ክርስትና ከተመለሱ በኋላ ግን አባቱን ኖህ እናቱን ታቦት ፒሉፓዴርን መርቆሬዎስ ብለው ሰየሟቸው። የአውሬ መልክ ያላቸው ሰዎችም መልአኩ ተገልጦ እንደተናገራቸው ለአባቱና ለቅዱስ መርቆሬዎስ ታዛዦች ሆኑ። ንጉሥም ዜናቸውን ሰማ። እግዚአብሔር በንጉሡ ፊት ከአውሬነት ፍጥረታቸውን መለሳቸው። ንጉሥ ያቀረበላቸውን አውሬዎችም ሁሉን አጠፏቸው። ንጉሡም ይህንን ባየ ጊዜ እነሱን ፈጽሞ ፈራ። ንጉሥ የአውሬ ፍጥረታትን ከነርሱ አስወግዶ ወደ ሰው ልጅ ፍጥረት የመለሳቸው ዘንድ እግዚአብሔርን እንዲለምን የቅዱስ መርቆሬዎስን አባት ለመነው። እርሱም እግዚአብሔርን ለመነ። ክብር ምስጋና ይግባውና አውሬነታቸውን ለውጦ እንደ ሰው ልጅ ፍጥረት ሆኑ። ከዚህ በኋላ ቅዱስ መርቆሬዎስን አባቱን ወስዶ የሰራዊትን አለቃ ገዢ አድርጎ ሾመው። እነዚህ የአውሬ መልክ ያላቸው ሰዎች ይታዘዙለታል። ሁሉም የሀገር ሰዎች ግን ይፈሯቸዋል። ከዚህ በኋላ ከሃዲ ንጉሥ ተነሳ። ንጉሡም ይጣላው ዘንድ ተመኘ። ንጉሥ እነዚህን የአውሬ መልክ ያላቸውን ሰዎች አግባብተው አሳምነው ወደ እርሱ ያመጧቸው ዘንድ ጭፍሮችን ላከ። ይህ ከሃዲ ንጉሥ የቅዱስ መርቆሬዎስ አባት ያለበትን ሀገር ንጉሡ ለመውጋት ስለፈለገ ለማሳመን ሞከረ። ያን ጊዜ በእነዚህ የአውሬ መልክ ያላቸው ሰዎች ላይ ተቆጣ። አንዱን ገደለው፣ ሰማዕትም ሆነ። ሌላው ግን ሸሸ። የቅዱስ መርቆሬዎስ አባት ወደ ሀገሩ በተመለሰ ጊዜ ልጁንና እናቱን ፈለጋቸው፣ ነገር ግን አላገኛቸውም። ንጉሥ የቅዱስ መርቆሬዎስ አባት በጦርነት ላይ እንደሆነ በሰማ ጊዜ የቅዱስ መርቆሬዎስን እናት ለማግባት ይወስዳት ዘንድ አሰበ። ከንጉሥ ጭፍሮች አንዱ ስለ እርሷ ንጉሥ ያሰበውን ባወቀ ጊዜ ለቅዱስ መርቆሬዎስ እናት ሄዶ ነገራት። ይህንንም በሰማች ጊዜ በስውር ከሀገር ያወጣት ዘንድ ለመነችው። እርሷም ከልጇ ከቅዱስ መርቆሬዎስ ጋር ወጣች። አባቱ ሚስቱንና ልጁን በፈለጋቸው ጊዜ አላገኛቸውም። በእነርሱ ዘንድ የሆነውን ማንም አላስረዳውም። ንጉሡ ከእርሱ ጋር በሚኖሩ የአውሬ መልክ ያላቸው ሰዎች የተነሳ ይጠራጠረዋልና ይፈራው ነበር። በተበሳጨ ጊዜም በሀገሩ ሁሉ ይልካቸዋል፣ እነርሱም ያጠፏቸዋል። ንጉሥ ሚስቱን ለማግባት ያሰበውንና የሆነውን ሁሉ እንዳይነግሩ ታዘዘ። ከዚህ በኋላ በንጉሡ ላይ ጠብ ተነሳ።
የመርቆሬዎስ አባት በውጊያው ተሰለፈና ከዚያ ተማረከ። ነገር ግን በእግዚአብሔር ፈቃድ የሮሜ ሀገር ንጉሥ ክርስቲያን ስለሆነ የቅዱስ መርቆሬዎስን አባት ክርስቲያን እንደሆነ ባወቀ ጊዜ ራራለት፣ ሊገድለው አልፈለገም። በመርዶሳውያን ሀገር ሁሉ ገዥ አድርጎ ሾመው። በእግዚአብሔር ፈቃድ ቅዱስ መርቆሬዎስና እናቱ በሮም ሀገር ውስጥ ይኖሩ ነበር። አባቱ ቤተ ክርስቲያን በደረሰ ጊዜ የቅዱስ መርቆሬዎስ እናት አየችው፣ ባሏ እንደሆነም አወቀችው። እርሱና ጭፍሮች ከነበሩበት ቦታ አንድ ቀን ከእንግዳ ቤቱ ፊት በወጡ ጊዜ የብፁዕ መርቆሬዎስ እናት ወሰደችው። በባለሥልጣናት ፊት የሚለበስ ያማረ ልብስን አለበሰችው። በገዢው በአባቱ ፈረስ ተጭኖ እንዲሄድ አዘዘችው። በመኮንኑ ፈረስ በተጫነ ጊዜ ወታደሮች ይዘው ከመኮንኑ አባት ዘንድ አደረሱት። እርሱም ልጁ እንደሆነ አላወቀምና ተቆጣው። የመርቆሬዎስ እናት ወደ እርሱ ወደ ባሏ መጣች፣ ነገር ግን ሚስቱ መሆኗን አላወቀም። ጌታዬ ሆይ እኛ ስደተኛ ነንና አንተም ስደተኛ እንደሆንክ ባወቅሁ ጊዜ ያንተ ልጅ ሆን ዘንድ አሰብኩ አለችው። ተጠራጠረ። ከየት እንደመጣች ጠየቃት። ሚስቱ እንደሆነችም ነገረችው። ያን ጊዜ አወቃት። ልጁን መርቆሬዎስንም አወቀው። ያንን የእንግዳ ቤትም ቤተ ክርስቲያን አደረገው። በውስጧም በአንድነት ተቀመጡ። አባትና እናቱ በሞቱ ጊዜ ንጉሥ ቅዱስ መርቆሬዎስን ወስዶ በአባቱ ምትክ በመርዶሳውያን ሀገር ላይ ገዢ አድርጎ ሾመው። ቅዱስ መርቆሬዎስ ገዢ ሆኖ በተሾመ ጊዜ የአውሬ መልክ ያላቸው ሰዎች ነበሩ። በውጊያ በጦርነት ጊዜ ከነርሱ ጋር ይሰለፋሉ። ጦርነት የሚያደርጉ ጊዜም እግዚአብሔር እንደ በፊቱ የአውሬ ፍጥረታቸውን ይመልስላቸዋል። ማንም ሊፈታተናቸው አይችልም። ለዚህ ለቅዱስ መርቆሬዎስ ታላቅ ኃይልና ብርታት ተሰጠው። ይህ መርቆሬዎስ ከፍ ከፍ አለ፣ ከቤተ መንግሥት ሰዎችም ዘንድ ክብርን አገኘ። ያን ጊዜ ጣዖት የሚያመልኩ ስሙ ዳኪዎስ የሚባል ንጉሥ በዚያ ዘመን ነበር። ከበርበር ጠላቶችም ተነሱበት። ሰራዊቱን ሰብስቦ ከእርሱ ጋር ሊዋጋ መጣ። እነርሱ ግን እንደ ባህር አሸዋ ብዙዎች ነበሩ። ንጉሡ ደነገጠ፣ ፈራ። ቅዱስ መርቆሬዎስም ንጉሡን አትፍራ፣ እግዚአብሔር ጠላቶቻችንን ያጠፋልናል፣ ከእጃችን ይጥላቸዋል አለው። በጦርነቱ ጊዜ የእግዚአብሔር መልአክ የተሳለ ሰይፍ በእጁ ይዞ በፊቱ አይቷልና እርሱም መርቆሬዎስ ሆይ ስማ አትፍራ አለው። ከዚህ በኋላ የሚያበራ ነጭ ልብስ የለበሰ በእጁ የተሳለ ሰይፍ የያዘ ሰው ታየው። ጠላቶችን ባሸነፍክ ጊዜ እግዚአብሔር አምላክን አስበው በማለት ሰይፉን ሰጠው። ያን ጊዜ ጠላቶቹን አሸንፎ በታላቅ ደስታ ወደ ቤቱ ተመለሰ። ከዚህ በኋላ የሚያበራ ብሩህ የሆነ መልአክ ተገልጦ የእግዚአብሔር አምላክን ስም ለምን ረሳ? ለምንስ አላሰብከውም? አለው። ጦርነቱ በተፈጸመ ጊዜ ንጉሥ ዳኪዎስ ለአማልክቶቻቸው ከሰራዊቱ ጋር ዕጣንን ለማጠንና ለማሳረግ ፈለገ። መርቆሬዎስ ግን ዘገየ። ከንጉሡ ጋርም ወደ ጣዖቶች ቤት ለበዓል አልመጣም። እነሱም ቅዱስ መርቆሬዎስ ከሰራዊትህ ጋር አልመጣም፣ በአማልክቶች ዕጣን በማሳረግም ጊዜ አልነበረም ብለው ለንጉሥ ዳኪዎስ አስረዱት። ያን ጊዜ ንጉሡ ሰራዊቱን ልኮ መርቆሬዎስን ወደ እርሱ አስመጣው። ከእርሱ ጋር ያለውን ፍቅርም ከልቡ መከረው፣ አስገረመው። ለምን የኔን ፍቅር ረሳው? ለምን ለአማልክቶች ዕጣን ከማሳረግ ከኔ ጋራም አልመጣህም? አለው። ያን ጊዜ ቅዱስ መርቆሬዎስ ቅናቱንና ልብሱን በንጉሡ ዳኪዎስ ፊት ወረወረለት። እኔ ጌታ ኢየሱስ ክርስቶስን አልክደውም፣ ለርኩስ ጣዖትም አልሰግድም አለው። ንጉሥ ዳኪዎስ ይህንን በሰማ ጊዜ ፈጽሞ ተቆጣ። በእርጥብ ዱላና በጠፍር ጅራፍ እንዲደበድቡትና እንዲገርፉት አዘዘ። ይህንንም በእርሱ ላይ አደረጉ።
ያን ጊዜ ንጉሥ የሀገር ሰዎች ስለ እርሱ እንዳይነሱበት ስለፈራ በብረት አሰረው። ቀደጶቅያ አውራጃ ወደምትገኝ ቂሳርያ ላከው። በዚያ ይፈርዱበት ዘንድና ራሱን በሰይፍ ይቆርጡት ዘንድ አዘዘ። ገድሉንም ፈጸመ። በመንግሥተ ሰማይ የምስክርነት አክሊል ተቀዳጀ። የማያልፍ ሰማያዊ አክሊል ከተቀዳጀ በኋላ ወደ ዘላለም ሕይወት ገባ። በዓለም ዳርቻ ሁሉ ቤተ ክርስቲያን ተሰራለት፣ ታነጸለት። በረከትና ረድኤቱ ይጠብቀን። የኢየሱስ ክርስቶስ ሰማዕት የሆነው የቅዱስ መርቆሬዎስ ተአምር ይህ ነው። ጸሎትና በረከቱ ከኛ ጋር ይሁን፣ አሜን። በምስር ሀገር ከመሳፍንት ልጆች አንድ ያልተጠመቀ ጎልማሳ ነበር። ከክርስቲያን ውጭ የሆኑትን ሕግና መጻሕፍቶቻቸውን ተማረ። ከዕለታት አንድ ቀን ወደ ባህር ዳርቻም ሄደ። በፊት ያልተጠመቀ የነበረ በኋላ የተጠመቀ ክርስቲያን የሆነ አንድ ሰው አገኘ። ከዚህ በኋላ የንጉሥ ጭፍሮች አዙት። ያቃጥሉት ዘንድ ጉድጓድ አዘጋጅተው በውስጡ እሳት አነደዱ። ሁኔታውን ለማወቅ ብዙ ሰዎች ተሰበሰቡ። የንጉሥ ጭፍሮች የያዙት ይህ ያልተጠመቀ ጎልማሳ ወደዚህ ሰማዕት ቀረበ። አንተ ከሃዲ ሰው ሆይ ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ ወደ ገሃነም ትወርዳለህ። አንተ የእግዚአብሔር ልጅ ታመልካለህና 3 አምላኮችም ታመልካለህና እኔን ስማኝ፣ ክፉ ነገርህና ስድብህን ተዋለው። እሱም መልሶ እኛስ የክርስቲያን ሕዝቦች ነን፣ ከሃዲዎች አይደለንም፣ አንድ አምላክ እናመልካለን እንጂ። እነርሱም አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ወልድን ከአባቱ ከእግዚአብሔር የተለየ አይደለም፣ እርሱ ቃሉ ነውና። እንደዚሁም መንፈስ ቅዱስም የሃይማኖታችን ምስጢር ነው፣ ድንቅ ነው፣ ከእናንተም የተሰወረ ነው፣ ልቦናችሁ ሊመረምረው አይችልምና። የአንተ ልብ ጨለማ ነው፣ የሃይማኖት ብርሃን አልበራለትምና እኔ አየዋለሁ። ከትንሽ ጊዜ በኋላ ብርሃን ወደ አንተ ይመጣል። የክርስቶስ ብርሃን በልብህ ይበራል። እኔ ስለ ስሙ እንደምጋደል አንተም ትጋደላለህ። እነሆ ስለ እርሱ እንደኔ ስቃይ ትቀበላለህ አለው። ይህ ያልተጠመቀ ሰው ቃሉን በሰማ ጊዜ በእርሱ ላይ ፈጽሞ ተቆጣ። ጫማውን ከእግሩ አውልቆ ፊቱን አፉንና ራሱን መተው ፈጽሞ ማሰቃየው። ከሃዲ ሆይ የምትለው በእኔ ዘንድ አይሆንም አለው። ይህ ደግ ሰው መለሰለት፣ የምነግርህን ፈጽመህ የምታስብበት ጊዜ አለ አለው። ያን ጊዜ አንገቱን በሰይፍ ቆረጡት፣ ስጋውንም ወደ እሳት ጉድጓድ ጣሉት። የእሳት ነበልባሉም ከፍ ባለ ጊዜ እንደ ታላቅ አጥር ሆነ። በእሳት ውስጥ 3 ቀንና ሌሊት ተቀመጠ። የንጉሥ ጭፍሮች ቀንና ሌሊት ይጠብቁታል። ከዚህ በኋላ እንደ ወርቅ በእሳት የተፈተነውን ስጋውን አገኙት። እሳት ፈጽሞ አልነካውም። ይህንንም ለንጉሡ ነገሩት። ስጋውን የሚቀብሩት ዘንድ አዘዘ። ይህ ያልተጠመቀ ጎልማሳ ግን እያዘነ ወደ ቤቱ ሄደ። አልበላም፣ አልጠጣም። አባትና እናቱ ወንድሞቹም ወደ እርሱ ተሰብስበው ምን ደረሰብህ? ለምን አትበላም አትጠጣም አሉት። የጌታችን የኢየሱስ ክርስቶስ ሰማዕት የነገረውን ነገራቸው። እነርሱም አረጋጉት። ይህን ነገር ተው፣ የዚህን አሳሳች ነገር ታምናለህን? አሉት። ፈጽሞም አልተረጋጋም። በዚህ ጊዜ ይህ ያልተጠመቀ ጎልማሳ ብዙ ያልተጠመቁ ሰዎች የእነርሱ ወደ ሆነው ሐሳዊ ነቢይ መቃብር ለመሄድ ሲፈልጉ አየ። አባቱንም ከእነርሱ ጋር መሄድ እፈልጋለሁ አለው። አባቱም በዚህ ነገር ፈጽሞ ደስ አለው። 100 ዲናርም ሰጠውና ከጓደኛው ጋር እየሄዱ ሳለ ከዕለታት አንድ ቀን ይህ ጎልማሳ ፊቱ የሚያበራ ሽማግሌ መነኩሴ በፊቱ ቆሞ ተመለከተ። ሽማግሌው መነኩሴም ትድን ዘንድ ና ተከተለኝ አለው። እንደዚህም እያለ 2 ጊዜ 3 ጊዜ በሌሊት ታየው። እነርሱም ከቦታው ደርሰው ስራቸውን በጨረሱ ጊዜ ተመለሱ። 7 ቀንም ከተጓዙ በኋላ ከገዳሙ ከበረሃው ደረሱ።
እነርሱ በሌሊት እየሄዱ ሳለ እርሱ ግን ሥጋዊ ሥራ ለመስራት ግመሉ ላይ ወረደ። ጓደኞቹ ከጫካው ውስጥ ትተውት ሄዱ። በጫካው ውስጥ ጠፍቶ ብቻውን በቀረ ጊዜ እያለቀሰ ተቀመጠ። አውሬዎችም እንዳይበሉት ፈራ። ያን ጊዜ በምስር ሀገር ከአባቱ ቤት ቅርብ የሆነውን የሰማዕቱን የቅዱስ መርቆሬዎስን ቤተ ክርስቲያን አሰበ። በልቡም ሁሉም ሰው ስዕለት ይሳላሉ፣ የለመኑትን ሁሉ ይፈጸምላቸዋል አለ። ያን ጊዜ ይህ ጎልማሳ እያለቀሰ የክርስቶስ ሰማዕት መርቆሬዎስ ሆይ ከነዚህ ከዱር አውሬዎች ካዳንከኝ፣ ያለ ችግርም ካወጣኝ እኔ ክርስቲያን ሆናለሁ አለ። እነሆ ጎልማሳው ይህንን ነገር በሚናገርበት ጊዜ አርአያው ፈጽሞ ያማረ የክብር ልብስ የለበሰ በወርቅ መታጠቂያ ወገቡን የታጠቀ በፈረስ ላይ ሆኖ ወደ እርሱ መጣና በፊቱ ቆመ። አንተ ከየት ነህ? ከዚህ ገዳም ጫካ ውስጥ ብቻህን እንዴት ጠፋህ? አለው። የጉልበት ሥራ ለመስራት ሄድኩ፣ እነርሱ ግን ትተውኝ ሄዱ አለው። አንተ ከኔ ጋር ና፣ በኋላ የሆነ በዚህ ፈረስ ላይ ተቀመጥ አለው። በፈረሱ ላይ ከእርሱ ጋር ተቀመጠ። ይህም ፈረስ በአየር ላይ በረረ። በምስር ሀገር ከሚገኘው ከሰማዕቱ መርቆሬዎስ ቤተ ክርስቲያን ውስጥ ፈጥኖ አደረሳቸው። ቤተ ክርስቲያኑ ተከፈተላቸውና እርሱም ከእርሱ ጋር በፈረሱ ላይ ሆኖ ገባ። ወደ ቤተ መቅደሱ መጋረጃ ደረሰውና ከእርሱ ተሰወረ። ጎልማሳው እየደነገጠ ቤተ ክርስቲያን ውስጥ ቆመ። በልቡም በእውኑ ይህች ቤተ ክርስቲያን የክርስቲያኖች ናት አለ። መብራቶች ለስዕሉ ሲያበሩ አያቸው። ይህ ሁሉ በእርሱ ዘንድ እንደ ሕልም ሆነበት። ዛሬ በጫካ ውስጥ አልነበርኩምን እያለ በቤተ ክርስቲያን ውስጥ እስከ ማለዳ ድረስ ቆመ። የቤተ ክርስቲያኑ ገበዝ ከቤተ ክርስቲያኑ ቆሞ አገኘው። እርሱም ሽፍታ መሰለው። ይህ የቤተ ክርስቲያኑ ገበዝ ሊጮህ ፈለገና ዝም ብለህ ወደ እኔ ና ብሎ በእጁ አመለከተው። ገበዙም ወደ እርሱ ቀረበ። ጎልማሳውም ይህች ቦታ ማን ትባላለች አለው። ይህች በምስር ሀገር ያለች ቅዱስ መርቆሬዎስ ቤተ ክርስቲያን ናት አለው። ጎልማሳውም ይህች የምስር ሀገር ናትን አለው። አዎ አለው። ገበዙ አንተስ ልቡ እንደጠፋ ሰው ትናገራለህ? ወንድሜ ሆይ እነሆ የደረሰብህን ንገረኝ አለው። ያን ጊዜ ልቡ ተመለሰ። እንዴት ልቤ አይጠፋኝም? እኔ በዚች ሌሊት በእገሌ ገዳም እያለሁ እንዴት ወደዚህ እንደደረስኩ አላውቅም። ይህንንም ነገር እግዚአብሔር ያውቃል እንጂ አለው። ገበዙ የዚችን ገዳም ስም በሰማ ጊዜ አደነቀ። የምትናገረውን አታውቅም? በእውነት ልብህ ጠፋ አላልኩህምን? የዚህ ገዳም ልክ እስከዚህ ድረስ 22 ቀን ያስኬዳል። በእውነት አንተ ሽፍታ ስትሆን ብሩክ የሆነ የመርቆሬዎስ ሰማዕት ኃይል ይዞ ያለ ገመድና ያለ እግር ብረት አሰረ። ይህ ደግ ሰማዕት መርቆሬዎስ የዚህን ዓለም ክብር የተወ የናቀ ነውና። ከሃዲዎች ግን ከባድ ስቃይ ያሰቃዩት። ሰማዕቱ ስለ ክርስቶስ ስም ሞተ። እግዚአብሔርም በመንግሥቱ ተቀበለው። በየቦታው ሁሉ በስሙ ቤተ ክርስቲያን ተሰራለት። በውስጡም እግዚአብሔርን ያመሰግኑታል። በእርሱ የታመኑትን ሁሉ ሰዎች ልመናቸውን ይሰማቸዋል፣ በጸሎቱም ይጠብቃቸዋል፣ ተአምራትንም ያደርጋል አለው። ጎልማሳው መልኩ እንዴት ነው አለው። ገበዙ እርሱስ በአካል አንተን ይመስላል አለው። ስዕሉንም አሳየው። ጎልማሳውም የሰማዕቱ የቅዱስ መርቆሬዎስን ስዕል ባየ ጊዜ በእውነት ይህ በገዳም ውስጥ የታየኝ በፈረሱ ላይ ጭኖ ከዚህ ያደረሰኝ ቅዱስ ነው። በወገቡ ታጥቆት ያየሁት የወርቅ ቀበቶ እነሆ ይህ ነው አለ። እነሆ እነግርሃለሁ፣ እኔ ያልተጠመቁ ሰው ነኝ። በዚች ሀገር አባቴ መስፍን ገዥ ነበር፣ ስሙም እረጋ ይባላል። ክርስቲያን ለመሆን ይህ ምልክት ይበቃኛል። እነሆ ወደ ሆነ ቦታ ደብቀኝ፣ ለማንም ስራዬን አትግለጥ። የእግዚአብሔርን መንገድ ያስተምረኝ ዘንድ ያጸናኝ ዘንድ ወደ ቀናች ሃይማኖት የሚመልሰኝ ዘንድ አንድ ሽማግሌ ካህን አምጣልኝ አለው።
ይህ ገበዝ በአንድ ቦታ ውስጥ ብቻውን አስቀመጠው። እንደነገረውም ካህን አመጣለት። የክርስትና ጥምቀትንም ማስጠመቀው። የቤተ ክርስቲያን መጻሕፍት እንዲሁም ቅዱስ ወንጌልን አመጣለት። እንደዚህ የተማረ ተቀመጠ። ከዚህ በኋላ እነዚህ ያልተጠመቁ ሰዎች ከሄዱበት ቦታ በአንድ ወር ውስጥ ደረሱ። ሁሉም ያልተጠመቁ ሰዎች ዘመዶቻቸውን ለመቀበል ወጡ። ይህም መኮንን አባቱ ከጓደኛው ጋር ተገናኘ። ጓደኛውም በጫካ ውስጥ እንደቀረና ትተውት እንደመጡ ነገረውና መራራ ለቅሶን አለቀሰ። አባቱም ይህንን በሰማ ጊዜ ልብሱን ቀደደ። ወንድሞቹና ልጁም እንደ እርሱ ልብሳቸውን ቀደው 40 ቀን እያለቀሱ ተቀመጡ። ከዚህ በኋላ አንድ ያልተጠመቀ ሰው ክርስቲያን የሆነውን ይህንን ጎልማሳ ከቅዱስ መርቆሪዎስ ቤተ ክርስቲያን ሲወጣ ባየ ጊዜ አይቶ ሄደና ለአባቱና ለወንድሞቹ ነገራቸው። ልጃቸው በጫካ ውስጥ ከሞተ የጠላሁት እንደሆንኩ ቁጠሩት። ቅዱስ መርቆሪዎስ ቤተ ክርስቲያን ውስጥ በዚች ቀን ያየሁት እርሱ ነው። በእውነት እርሱ ልጃችሁ ይመስላል አላቸው። አባትና እናቱ ወንድሞቹን በሰሙ ጊዜ ተነስተው ሄዱ። አገኙትና ያዙት። ያደረግከው ምንድነው? የኛ ሃይማኖት ተከታይ በሆነው ገዥ መካከል አዋረድከን አሉት። እኔ ክርስቲያን ነኝ፣ የሕያው እግዚአብሔር ልጅ በሆነው በጌታችን በኢየሱስ ክርስቶስ አምናለሁ አላቸው። ይህንንም በተናገረ ጊዜ ከባድ ሲቃይን አሰቃዩት፣ ወደ ጨለማ ጉድጓድም ጣሉት። 7 ቀንና 7 ሌሊት ያለ መብልና ያለ መጠጥ በዚያ ውስጥ ተቀመጠ። የቤታቸውን ጥራጊ ደፉበት። እናቱ ግን ቀንና ሌሊት ስለ እርሱ ታለቅሳለች። ከለቅሷ ብዛት የተነሳ ይህ ጎልማሳ ለቀቁትና ወደ አስቄጥስ ገዳም ሄደ። በአባ መቃርስ ገዳም እየተጋደለና አብዝቶ እየጾመ 2 ዓመት ተቀመጠ። ከዚህ በኋላ አንድ መነኩሴ ወደ ምስር ሄድና ሃይማኖትህን ግለጥ አለው። ተነስቶም ወደ ምስር ሄደ። አባቱ ይዞ ወደ ገዡ ወደ ንጉሱ ሐከም ወሰደው። ይህም ልጃችን ነው፣ የኛ የሆነውን ሃይማኖት ትቶ ወደ ክርስቲያን ሃይማኖት ተመለስ አሉት። ንጉሱ ጎልማሳውን ስለ አንተ የሚነገረው እውነት ነውን? አለው። ለንጉሱ የሆነውን ነገረው። ቅዱስ መርቆሪዎስ እንደታየው ከእርሱ ጋር በፈረሱ ላይ እንደጫነው ከቦታው በፍጥነት እንዳደረሰው ከምስር ካለው ቤተ ክርስቲያኑም እንዳስገባው በቤተ ክርስቲያን ውስጥም ስዕሉን በገሃድ እንዳየ ነገረው። በገዳም ውስጥም እርሱ እንደታየው ተረዳ። ከሃዲው ንጉሥ ሐከም ይህንን በሰማ ጊዜ ፈጽሞ አደነቀ፣ እጅግም ፈራ። በሰማዕቱ በቅዱስ መርቆሪዎስ ስም ቤተ ክርስቲያን ሠራ ዘንድ እንድትፈቅድልኝ እለምንሃለሁ አለው። ንጉሥ ቤተ ክርስቲያን እንዲሠራ አዘዘ። በዚያ በመላእክት አለቃ በሚካኤል ስም ሠራ። ዳግመኛም በሰማዕቱ በመርቆሪዎስ ስም ሠራ። በውስጧም ብዙ ተአምርና ድንቅ ድንቅ ነገሮች ተደረጉ። ይህ ጎልማሳ በእግዚአብሔር መንፈስ ቅዱስ ስጦታ ስለ ቀናች ሃይማኖት ትርጓሜ 2 መጻሕፍቶችን ደረሰ። አላውያንን አረማውያንን የማያምኑትን አሸነፋቸው። እግዚአብሔርንም አገለገለና በሰላም አረፈ። የዚህ ጎልማሳ ስም ዮሐንስ ይባላል። ዮሐንስ የተባለውም በተጠመቀ ጊዜ ነው። ይህ ሁሉ በቅዱስ መርቆሪዎስ ሰማዕት ጸሎት ነው። የተአምሩ ብዛትና በረከቱ ከኛ ጋር ለዘላለም ትኑር። በጥቁር ፈረስ ላይ የምትቀመጥ በሮም ሀገር የምትኖር መርቆሪዎስ ሆይ ሰላምታ ላንተ ይገባል። የመርገም ልጆች በአንተ ላይ እሳት ባነደዱብህ ጊዜ ከተገረፈው ሰውነት እንደ ዝናብ የፈሰሰው ደም ነበልባሉን አጠፋኸው። የቅዱስ መርቆሪዎስ አምላክ ሆይ ባሪያህን በጽኑ ሲቃይና በብዙ መከራ ኖህ ከወለደህ በኋላ ከጥፋት ውሃ የዳን መርቆሪዎስ ሴም ሆይ ሰላምታ ላንተ ይገባሃል። በገመድና በጅራፍ ካሰሩ በኋላ ብዙ ሲቃይን በመቀበል ከገሞራና ከሰዶም ያመለጥህ መርቆሪዎስ ሎጥ ሆይ ሰላምታ ይገባሃል። የጭፍሮች አለቃ መርቆሪዎስ ሆይ ዓይኖች ሰማይን እያዩ
አንገተ ደንዳኖች እንዴት አንገትህን ቆረጡት? ስለዚህ ሰላምታ ይገባሃል። ሥጋ የተገረፈ ሰውነት የተንገላታ አንገትህንም በሰይፍ የተቀላ ስመ ገናና መርቆሬዎስ ሆይ ሰላምታ ይገባሃል። ባስልዮስ በጸለየ ጊዜ ኃይሉን ያሳይ ዘንድ ስዕልህ በሰው አምሳል በገሃድ ወንጀለኛ ኡልያኖስን ገደለው። ስለዚህም ሰላምታ ይገባሃል። የተንገላታ ሰውነት የተገረፈ መከራ ከመከራ ሁሉ የበለጠ የአእላፍ የሺዎች አለቃ መርቆሬዎስ ሆይ ሰላምታ ይገባሃል። የአምላክ ሰው የሆንክ አንተ መርቆሬዎስ ሆይ ከተትረፈረፈው ረድኤትህ እጠበቃለሁና ከክፉ ነገርና ከጠብ ጠዋትና ማታ ሰውረኝ። ሰላምታ ላንተ ይገባሃል። ዳግመኛም ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። በቀጶዶቅያ በቂሳርያ በተሾመ በኤጲስቆጶስ ቅዱስ ባስልዮስ ዘመን ኡልያኖስ በነገሰ ጊዜ ጌታችን ኢየሱስ ክርስቶስን ካደ። ከቅዱስ ባስልዮስ ተአምራት በአንዷ ውስጥ እንደተጻፈው ከሃዲ ኡልያኖስ በክርስቶስ የሚያምኑትን ከባድ ሲቃይ ያደረሰባቸው። በቅዱስ ባስልዮስ ላይም ተቆጣ፣ አሰረውም። በክርስቲያኖች ላይ ከባድ ሥራ ባበዛባቸው ጊዜ ቅዱስ ባስልዮስ ስለ ከሃዲ ኡልያኖስ ወደ እግዚአብሔር ይጸልይ ይለምን ጀመር። ወደ ቅዱስ መርቆሬዎስም ለመነ። እግዚአብሔር ጸሎቱን ሰማና ታላቁን ሰማዕት ቅዱስ መርቆሬዎስን ላከለት። በፈረስ ተጭኖ መጣና ከሃዲ ኡልያኖስን አንገቱን በጦር ወጋው። በፋርስ ምድር በውጊያ በክፉ አሟሟት ሞተ። ቅዱስ ባስልዮስ ይህንን ራእይ በቅዱስ መርቆሬዎስ ስዕል ላይ ባየ ጊዜ ፈጽሞ ደስ አለው። የታላቁ ሰማዕት የቅዱስ መርቆሬዎስ አካለ ሥጋ ያለበት ቦታ ተገልጦለት እየጸለየና እያደነቀ ገባ። ያን ጊዜ የቅዱስ መርቆሬዎስ ሰይፍና ጦር ከቅዱስ መርቆሬዎስ ስዕል ስር ያለው ቦታ እስኪመላ ድረስ ከእነርሱም ብዙ ደም እየፈሰሰ ወደ ቦታቸው ተመለሱ። ያን ጊዜ ቅዱስ ባስልዮስ ጮኸ፣ የክርስቶስ ሰማዕት ሆይ የእውነት ጠላት የሆነውን ኡልያኖስን ገደልከውን? አለ። ቅዱስ መርቆሬዎስ በቅዱስ ባስልዮስ ፊት አዎን ገደልኩት እያለ በስዕሉ ላይ ራሱን ዘንበል አደረገ። ቅዱስ ባስልዮስ የእግዚአብሔርን ክብርና ምስጋና ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን ብዙ ተአምርና ድንቅ ሥራ ደነቀ። ጸሎትና በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የሰማዕቱ የቅዱስ መርቆሬዎስ መልክ። መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጸጉርህ ሰላም እላለሁ። ድንቅ ነገርንና ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። መርቆሬዎስ ሆይ ከመምህር ባስልዮስ ፊት ለማመስገን ከግንባርህ ጋር ባንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዛበት ዓለም ሰውረህ በፈረስህ ውሰደኝ። መርቆሬዎስ ሆይ የዓይኖች መከለያ ያልሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናህን ለሚሰሙ ጆሮች ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም በረድኤትህ አድነኝ፣ ጤንነትንም ስጠኝ። መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ሲቃይን የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥ። መርቆሬዎስ ሆይ የከሃዲው ዳኪዎስን ስንፍና የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮችህ ሰላም እላለሁ። ሰማዕት ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ሲቃይን እየተቀበልክ እስከ ሞት ድረስ ታገዝክ። መርቆሬዎስ ሆይ
ከበረዶ ይልቅ ለሚነጹ ጥርሶች ሰላም ላለው፣ እንደ ነጎድጓድ ለሚያጉረመርመው አንደበትም ሰላም ላለው። ክፉ መካሪ ወገኖችን ያጠፋቸው ሰማዕት ሆይ መታሰቢያ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። መርቆሪዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃል ሰላም ላለው። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስ ጫነኝ። መርቆሪዎስ ሆይ የሰማዕትነት ሲቃይ ወይንን ለቀመሰ ጉሮሮ ሰላም ላለው፣ በሰይፍ ለተቀላው አንገትም ሰላም ላለው። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነት አደገኝ፣ ዳግመኛም ነጻ አውጣኝ። መርቆሪዎስ ሆይ ከባድ የሆነ የሲቃይ ቀንበርና በሊቶስጥራ የተሰቀለ የክርስቶስ መስቀልን ለመሸከም ወደ ታች ላዘነበሉ ትከሾች ሰላም ላለው። ሲቃይንና መከራን የታገስክ ሰማዕት ሆይ ሥራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከሲቃይና ከሞት ወጥመድ ፈጥነ ሰውራት። መርቆሪዎስ ሆይ ከደረት በታች ደም እስኪንጠፈጠፍ ድረስ በሲቃይ ጅራፍ ለተገረፈው ጀርባ ሰላም ላለው። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጫካ ወድቄ እንዳልቀር ስንፍና ጠላቴን ለመግደል ሰይፍህን ስጠኝ። መርቆሪዎስ ሆይ የረቀቀ ጥበብ መከማቻ ለሆነ ወረች ጭንህ ሰላም ላለው። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም ላለው። በሲቃይ በደም የተጠመቀ እውነተኛ ሰማዕት አባቴ ሆይ በሱ ፊት በፍጹም ሰላም ጸና ዘንድ ስለ እኔ ጸልይልኝ። መርቆሪዎስ ሆይ በኃይሉና በመጠኑ ሙሴን የመሰሉ ትከሻህና ክርንህን በምስጋና ሰላም ላለው። በሥላሴ ስም በእምነት የጸና ሰማዕት ሆይ የበደል ቁስል ሰውነቴን ሞልቷታልና በመድኃኒት ፈውሰኝ፣ ክብርንም ስጠኝ። መርቆሪዎስ ሆይ ኩራዝ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም ላለው። እንደ ተከዚ ጥበብን የተመላ ሰማዕት ሆይ ነፍስህን አቤቱ የልጅን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስ አጥፋ። መርቆሪዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም ላለው። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት በልጅህ ቃል ኪዳን ግባልኝ። መርቆሪዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም ላለው። የምስጋናና የክብር መከማቻ ለሆነው ከርስም ሰላም ላለው። ሲቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፈቃድ ከሆነ ኀፍረትና ራቁትነት በተሰማይ ጊዜ ልብስ ተሆነ ዘንድ እመኛለሁ። መርቆሪዎስ ሆይ ስለ ኢየሱስ ክርስቶስ ብለ ሲቃይን እስክትቀበል ድረስ ቁርጥ ሐሳብን ስላሰበ ልብ ሰላም ላለው። ሰማዕት ሆይ በአስሌዎስ በጸለየ ጊዜ ስዕልህን የኃይሉን ብርታት በካዲ ኦልያኖስ ላይ እንዳሳየ የማዳንህንም ኃይል ተንኮለኛ የሆነ ጠላትን ይደምስስ። መርቆሪዎስ ሆይ ሐሳብ ሁሉ ደግነት ቸርነት ለሆነው ኩላሊት ሰላም ላለው። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀት ሰላም ላለው። ሰማዕት ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርን በመያዝ ጠላቴን ለመውጋት ይሩጥ። መርቆሪዎስ ሆይ ትሕትናንና ደግነትን ለተመላው ውሳጣዊ አካል ሰላም ላለው። የአባላት ሁሉ ማዕከል ሆና ለምትኖረው እምብርትም ሰላም ላለው። መርቆሪዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋር ከመፋረዷ አስቀድሞና ረዳቷ መታመኛዋም አንተ ነህና። መርቆሪዎስ ሆይ
ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ። ከዕንቆይ መዓዛ የጣፈጠ መዓዛ ያለ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያድክመኝ እያልኩ በጮኩ ጊዜ ቃሌን ስማ። መርቆሬዎስ ሆይ በሁለት እግሮች ኃይል ሲቃይን ከፈጸሙ በኋላ በሲቃይ አደባባይ ወይም ችሎት ለቆሙ ጉልበቶች ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነት ያቅልል፣ ያላንተ በሽታዋን የሚፈውስ የለምና። መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎች ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆን የተሰቃየና ሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን የዋጋ ተስፋ ፈልጊ፣ አካሄድሽንም በጥበብ ከጥፋት መንገድ አርቂ በላት። መርቆሬዎስ ሆይ በመሮጥና በመቀዳደም ከ10 ጥፍሮች ጋር ሲቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እላለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ የተሰቃየ ሰማዕት ሆይ በፈቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤቴን ሰዎች አዝዝ። መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደምግባትን ለተመላ መልክ ሰላም እላለሁ። ሲቃይን ሁሉ የተቀበልክ ሰማዕት ሆይ ስዕል ተንኮለኛ ኦልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። መርቆሬዎስ ሆይ ሲቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገት በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋና በግፍ ደም ውሃ ለጸዳው ገንዘት ሰላም እላለሁ። የአስሌጥና የፋርስ ገዢ ሰማዕት ሆይ አቤቱ በጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብር ሰላም እላለሁ። መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም፣ ደምግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስል ማን የለም። መርቆሬዎስ ሆይ አንደኛው ተአምር መምህርህ ባስልዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኦልያኖስን ይህ ስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስ ጫንከው። እንደዚሁ ደካማውን የኔንም ረድኤት ይሸከመኝ። የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሦስተኛው ተአምር ወዳጆች አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኦልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ክርስቶስ ሆይ የኔን የሰነፉን ፍቅር አስበ ወገኖችን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠኝ። ጎልማሳ ደግ ልጅ ከሆነ መርቆሬዎስም ጋራ ነፍሴን ለመታደግ በእጅህ ያዝ። በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነት በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። በሮም የምትኖር መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ሆይ ሥጋህን እንደ ጉም አበነኑት፣ ተጋድሎንም ፈጸምክ።
መርቆሪዎስ ሆይ በመታመን እጠራሃለሁ፣ በመማለድ በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራቅህ ደግ ሰማዕት ሆይ ምሕረቱንና ይቅርታውን በእኔ ላይ ያሳይ ዘንድ የሰማዕትነትን ሲቃይ ሁሉ ለፈጣሪ አሳስበው። መርቆሪዎስ ሆይ በክፎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እንመለስም በማለት ተናገረ። የቅዱስ መርቆሪዎስ አምላክ ሆይ እኔን ባሪያን ከመከራ ሥጋና ከመከራ ነፍስ አድነኝ ጠብቀኝም። አሜን። የካቲት 25 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 25 ቀን የከበረ እንጦኒ የመታሰቢያው ዕለት ነው። ይህም ከከበሩ አረቦች ወገን የቆሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመስረቅ ህብስቱን ይበላዋል፣ የከበረ ደሙንም ከጽዋው ውስጥ ይጠጣል። የመሠዊያውንም ልብስ ገፎ በእሳት ያቃጥለዋል፣ በክርስቲያን ሃይማኖትም ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናት ሲያገለግሉ ይታዩት ነበር። በአንዲት ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስም ተቀምጦ መጣ። የቅዱስ ቴዎድሮስንም ስዕል ተመልክቶ በፍላጻዎች ወጋው። አንዲቱ ፍላጻ ተመልሳ መሃል እጁን ነደፈችው። በጭንቅም ከእጁ ላይ መዘዛት። ይህንንም ለማን አልነገረም። በሌላይቱ ዕለት በወንበር ላይ ተቀምጦ ሳለ መስዋዕትን ተሸክመው ወደ መቅደስ ሲገቡ ካህናትን አያቸው። በፀሐሉ ውስጥም ነጭ በግ ተኝቶ ከበላዩ ነጭ ርግብ ሲጋርደው በቅዳሴው ፍጻሜ ያ በግ በየመለያያው የተከፋፈለ ሆኖ ካህናቱም ከተከፋፈለው ስጋውን ሲቀበሉ ደሙን ከጽዋው ውስጥ ሲቀበሉ አየ። እጅግም አደነቀ። በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነት የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞ ኑሮ ሕያው ሆኖ አየ። ከዚህ በኋላ ከመቀመጫው ወርዶ ወደ ቤተ ክርስቲያን ደጃፍ ሄዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ሰምተው ስለዚህ ድንቅ ሥራ ደስ አላቸው። በዚያች ሌሊት ተግቶ ሲጸልይ ቅዱስ ቴዎድሮስ ተገለጠለትና እርሱም በፈረሱ ላይ ተቀምጦ ነበር። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከወጋህ ድረስ ክፉ ሠራ። በክብር ባለቤት ክርስቶስ ሥጋ ላይም ዘበት። አሁንም ከክህደት ተመልሰ በክብር ባለቤት በጌታ በኢየሱስ ክርስቶስ እመን አለው። ይህንንም ብሎ ከእርሱ ተሰወረ። በማግስቱም በፈረሱ ላይ ሆኖ ሳለ ወደ ኢየሩሳሌምም ሄደ። ወደ ሊቀ ጳጳሱም ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሱም ሰምቶ እግዚአብሔርን አመሰገነው። እርሱንም በሕዝብ ፊት አጠምቅ ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ወንዝ ሂድ፣ ጌታችን ክርስቶስም የሚያጠምቅህን ይሰጣል አለው። እርሱም ሰምቶ ወደ ዮርዳኖስ ሄዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱም እኩሌታ ሲሆን የብርሃን እናት ቅድስት ድንግል ማርያም ነጭ ሐር ግምጃ ለብሳ ተገለጠችለት። ከእርሷም ጋራ በንጹሕ ልብስ የተሸለመች ሴት ነበረች። በእጇ ይዛ አነሳችውና አትዘን፣ እኔ ካንተ ጋር እኖራለሁና አለችው። ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳትን አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስ አስኬማና ልብሰው በሰላም አሰናበቱት። ወደ ደማስቆም ሄዶ ወደ ቤቱ ገባ። ባልንጀሮቹና ወገኖቹም ባዩት ጊዜ የለበስከው ምንድነው አሉት። እኔ ክርስቲያን ነኝ አላቸው። በዚያን ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንኑ እስኪያደርሱት ይደበድቡት ነበር። መኮንኑም ወደ እስር ቤት እንዲጨምሩ ታዘዘ። በታላቅ ስቃይ 17 ሌሊት
በዚያ ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንዮስ ሆይ አክሊል ተዘጋጅቶልሃልና አትፍራ። ብርሃንን የለበሱ 2 አረጋውያን መጥተው በራሱ ላይ የብርሃን አክሊልን አኖሩ። በነጋ ጊዜም ወደ አደባባይ ወስደው ራሱን በሰይፍ ቆረጡና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባቆችም አይተው ከእንጨት ላይ ያወረዱት፣ በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቅ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ አሜን። የካቲት 25 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ አፎና ጻድቅ፣ ቅዱስ እንጦኒ ሐዲስ ሰማዕት። በትውልዱ ከሶርያ አረቦች ሲሆን በቀደመ ሕይወቱ ክርስቲያኖችን ያሳድድ፣ ካህናትን ይደበድብ፣ አብያተ ክርስቲያናትን ያቃጥል ነበር። እግዚአብሔር በንስሐ ሲጠራው ግን ደግ ጻድቅና ምርጥ ዕቃ ሆኖ ተገኘ። በመጨረሻም ከብዙ መከራ በኋላ ለሰማዕትነት በቅቷል። ቅዱሳን ሰማዕታት አውሳኒዮስ፣ ፊሊሞናና ሉቅያ ድንግል ወይም የቅዱስ ጳውሎስ ሐዋርያ ደቀ መዛሙርት፣ ቅዱስ ቶና ዲያቆንና ሰማዕት፣ ቅዱስ ሚናስ። ወርሃዊ በዓላት፦ ቅዱስ መርቆሪዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ ሐቢብ ወይም አባ ቡላ። ኃይል የሰጠኝን ኢየሱስ ክርስቶስን አመሰግናለሁ።